እንደምንላችኋል ክብራትና ክብራን ተመልካቾቻችን 7 ሰዓት ሆኖ ዜና ኢትዮጵያ ዳግም ተመልሷል። በድጋሚ አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ ዜናውን እንመራለን። የ7 ሰዓት አበይት ጉዳዮቻችንን እናስቀድም። ከፋፋይ ትርክቶች ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። ኢትዮጵያ በነበሩ የፖለቲካ ለውጦችና በታሪክ አጋጣሚዎች የባህር በር ማጣቷ ኢኮኖሚዋ ላይ ተጽዕኖ ማሳደሩ ተገለጸ። የቄለም ወለጋ ዞን አርሶ አደሮች ሙዝን በኩታ ገጠም እርሻ በማልማት ተጠቃሚ መሆናቸውን ተናገሩ። ከውጭ በዩክሬንና በሩሲያ መካከል ይደረጋል የተባለው የሰላም ስምምነት በቶሎ የሚፈጸም አይደለም ስትል ሩሲያ አስታወቀች። ከስፖርት በአውሮፓ ሻምፒዮንስ ሊግ የአምስተኛ ዙር ጨዋታ አትሌቲኮ ማድሪድ፣ ፒኤስጂ እና ሪያል ማድሪድ ተጋጣሚዎቻቸውን አሸነፉ የሚለው ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ተመልካቾቻችን ካስተዋወቅናችሁ ጉዳዮች ባሻገር ተጨማሪ መረጃ የሚሰጡባቸውን ሀሳቦች ይዘው ሪፖርተሮቻችን እየጠበቁን ይገኛሉ። በዚህም መሰረት የውጭ ጉዳይ ሚኒስቴር ባለፉት 2 ሳምንታት የነበሩ ዲፕሎማሲያዊ ክንውኖችን አስመልክቶ መግለጫ ሰጥቷል። በመግለጫው ላይ የተነሱ ሀሳቦችን የሚያጋራን ባልደረባችን ሳምሶን በላይ ይሆናል። በቀጥታ መስመራችን ላይ ያለ፣ ሰዓቱ ሲደርስ እናገኘዋለን። በሌላ በኩል ዛሬ በዜና ኢትዮጵያ በአጀንዳነት የምናነሳው ሀሳብ በወል ትርክት ግንባታ ሂደት ኢትዮጵያ ሌሎች ሀገራት ከፋፋይ ትርክቶች የፈጠሩባቸውን ችግሮች የወል ትርክትን በመገንባት የሄዱበትን ርቀትና ከነሱ የምታገኘውን ልምድ በተመለከተ ሀሳብ እናነሳለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጠን ደግሞ ባልደረባችን ብሩክ ተስፋዬ ነው። ቆየት ብሎ ሙሉ ሀሳቡንና መረጃዎቹን ያጋራናል። ክብራትና ክብራን አብራችሁን ቆይታ እንድታደርጉ ነው በአክብሮት የምንጋብዘው። ወደ ቀዳሚው ዜና እናልፋለን። በትናንትናው ዕለት የኮፕ 32 ተወካይ ፕሬዝዳንት መሰየምን ተከትሎ ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ መደረጉን የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ አስታውቋል። በማህበራዊ ትስስር ገጹ በተላለፈው መልእክት ስብሰባው ኢትዮጵያ ኮፕ 32ን ስታስተናግድ አካታችና በሚገባ የተሰናዳ ጉባኤ እንድታሳካ ለማረጋገጥ መንግስት ያለውን ቁርጠኝነት እያሳየበት ነበረ። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት በዛሬው ዕለት 5ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውን፣ የዲጂታል መታወቂያ የምዝገባ ሂደት እንዲሁም የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ትግበራ አፈጻጸምን ገምግሞ በቀጣይ ተጠናክሮ እንዲቀጥል ከስምምነት ላይ ደርሷል። ከዚህም በተጨማሪ በሀገራችን በመከናወን ላይ የሚገኙ እንዲሁም አዳዲስ የዲጂታል ስራዎች ከዲጂታል ኢትዮጵያ ስትራቴጂ ጋር ያላቸውን ተገጣጣሚነት በስብሰባው ተዳስሷል። በመጨረሻም ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 2030 ስትራቴጂ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂ ሰነዱ በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክ ውሳኔ አሳልፏል። ክብራትና ክብራን አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ ነው የምናልፈው። ከፋፋይ ትርክቶችን ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። ነጣጣይ ትርክቶች ከባድ ዋጋ ያስከፈላት ሩዋንዳ የጀመረችው የወል ትርክትን የመገንባት ሂደት ከችግር አውጥቷታል። ዛሬ ላይ የእርቅና የይቅርታ አብይ ምሳሌ ሆና የምትጠቀሰው ደቡብ አፍሪካም ከፋፋይ ትርክቶች ፈተናዎቿ እንደነበሩም ተጠቁሟል። ወንደሰን አፈወርቅ በዚህ ጉዳይ ላይ ተጨማሪ አዘጋጅተዋል።
በሀገራት የጋራ ትርክትን ከመገንባት ይልቅ ነጣጣይና ግጭት ፈጣሪ ትርክቶች ምድሩን ሲቆጣጠሩት ዓለም ብርክ ይይዛታል። ዜጎች እርስ በርስ ከሚኖራቸው መተሳሰብና መፋቀር ይልቅ የሚያራርቋቸው ትርክቶች ላይ ትኩረትን ሲያደርጉ የህይወትና የአካል ጉዳት ሰለባ ይሆናሉ። በአፍሪካ አህጉር የወድቆ መነሳት ምሳሌ ተደርጋ በብዙዎች የምትወሰደው ሩዋንዳ ነጣጣይና ከፋፋይ ትርክቶች በልጆቿ ደም ዋጋ ሲያስከፍሏት ከጥፋቱ በኋላ የጀመረችው የወል ትርክትን የመገንባት ሂደት ደግሞ ከችግር አውጥቷት ጠንካራ አድርጎ እያቆማት ነው። ብዙዎች ይህንን ሂደት ተአምራዊ ሲሉም ይጠሩታል። የ1990ዎቹ መጀመሪያ አካባቢ በሩዋንዳ ምድር የጥላቻና የሚያራርቁ ትርክቶች በስፋት የሚደመጡባቸው ጊዜያት ነበሩ። ከግለሰቦች አንደበት የሚሰሙ ከመገናኛ ብዙሃን ወደ ህዝብ ጆሮ የሚደርሱ ጉዳዮች በዚያች ሀገር በሚኖሩ ዜጎች መካከል ጠብን ብሎም ጥላቻን የሚዘሩ ነበሩ። የሀገሪቱ ዜጎች በጋራ ካላቸው ጸጋ ይልቅ ልዩነቶችን የሚሰብኩ አንዱን ከፍ ሌላኛውን ደግሞ ዝቅ የሚያደርጉ ናቸውና ይዘውት ሊመጡት የሚችሉት አደጋ በብዙዎች ዘንድ ከቁብም የተቆጠረ አይመስልም ነበር። ይህም ዜጎች ወደ እርስ በርስ እልቂትና የዘር ጭፍጨፋ እንዲገቡ አድርጓቸዋል። ያ የፈረንጆቹ 1994ቱ አሰቃቂው ሁኔታ ሲቋጭ ሩዋንዳ ከህዝቧ መሃል 1/7ኛውን ያጣች ነበረች። ግማሽ የሚሆኑ ዜጎችም በጦሱ ምክንያት ከቀያቸው የተፈናቀሉባት፣ ሀገሪቱ ምስቅልቅሏ የወጣ ሀብቶቿም የተዘረፉ፣ በርካቶችም ሀገር ጥለው ተሰደው ጥቂት ዶክተሮች፣ ዳኞች አሊያም የመንግስት ሰራተኞች ብቻ የቀሩባት ነበረች። ከዚህ አሰቃቂ ጊዜ በኋላ የመጣው የሀገሪቱ መንግስት በሀገሪቱ መረጋጋትን ማስፈንና ሀገሪቱን እንደ አዲስ መገንባት ላይ ትኩረቱን አድርጓል። በሂደቱም ሀገራዊ ምክክር ማድረግንና ፍትህን ማስፈንን መርጦ ስኬታማ ተግባራትን አከናውኗል። ሩዋንዳውያኑ ከሚያሯሩቋቸው ትርክቶች ይልቅ የሚያሰባስቧቸውን ትርክቶች ማጉላት በመጀመራቸው እርስ በርስ ወደ መተማመን ሀገራቸውንም እያደጉ ከሚገኙ ሀገራት ተርታ ማሰለፍ ችሏል። የጭንቅ ቀናቶችን ያሳለፈችው መዲናዋ ኪጋሊም አሁን ላይ በአፍሪካ ብሎም በዓለም አቀፍ ደረጃ ንጹህ እንዲሁም አረንጓዴ ብዙዎችም የሚመኟት ሆናለች። ይህ የሩዋንዳውያኑ የወል ትርክትን የመገንባት መንገድ አሁን ከደረሱበት እንዲደርሱም አስችሏቸዋል። ይህች ሀገር ከዓመታት በፊት የኢኮኖሚ እድገቷ በኔጌቲቭ የሚሰላ በኢኮኖሚ የደቀቀች ነበረች። እንደ አውሮፓውያኑ አቆጣጠር በ1994 እድገቷ ኔጌቲቭ 11.4 ገደማ እንደነበር የሲጂቲኤን ዘገባ ያመላክታል። ታዲያ ይህንን አካሄድ መቀልበስ የቻለችው ሩዋንዳ በዓለም ባንክ መረጃ መሰረት በ2024 የፈረንጆቹ ዓመት የሀገር ውስጥ ምርት እድገቷ 8.9 በመቶ ሆኖ ተመዝግቧል። በፈረንጆቹ 2023 ዓመት ይህ ቁጥር 8.2 በመቶ ነበር። አሁን ወደ ሩዋንዳና መዲናዋ ኪጋሊ የሚያቀና ግዙፍ የመድኃኒት ፋብሪካ በዓለማችን ውስብስብ የሆነ የድሮን ቴክኖሎጂ ሙከራዎችን ይመለከታል። አዳዲስ ሆስፒታሎች፣ የገበያ ማዕከላት፣ የስፖርት ማዘውተሪያ ስፍራዎችንና የህዝብ መዝናኛ ፓርኮችን በስፋት ይመለከታል። ያንን የሰቆቃውን ጊዜ በጋራ አልፈው የኢኮኖሚ ግስጋሴ ላይ የሚገኙት የሩዋንዳ ሰዎችም ለዚያ አሰቃቂ ሁኔታ የዳረጋቸውን ነጣጣይ ትርክት ዳግም በዓለም እንዳይከሰት እየሰበኩ ነው። ፕሬዚደንት ፖል ካጋሜም በሀገራቸው የተከሰተው የአሰቃቂ ክስተት ለሁሉም ማስጠንቀቂያ ነው ብለውታል። የሩዋንዳ አሰቃቂ ክስተት ማስጠንቀቂያ ነው። ቁጥጥር ካልተደረገ ወደ ዘር ጭፍጨፋ የሚመራ የክፍፍልና የጽንፈኝነት ሂደት የትም ቦታ ሊከሰት ይችላል። ህዝባችን መቼም ቢሆን ዳግም ለሞት አይተውም። ሌላኛዋ አፍሪካዊት ሀገር ደቡብ አፍሪካ ዜጎቿ በነጭና ጥቁር ቀለም የተከፋፈሉ ሆነው ዓመታትን ዘልቀዋል። በሀገሪቱ የነበረው የአፓርታይድ ስርዓት የሚያራምደው ጥቁርን የበታች ነጭን ደግሞ የበላይ አድርጎ የሚስል ከፋፋይ ትርክት በደቡብ አፍሪካውያን መካከል የልዩነት አጥርን ገንብቷል። ብዙዎችም በዚህ የተነሳ ከፍተኛ ለሆነ ሰቆቃና እንግልት ተዳርጓል። ታዲያ ይህንን ከፋፋይ አካሄድ በመቀልበስ ነጭና ጥቁር በእኩልነት በሀገሩ መኖር እንዲችል ለማድረግ የሚያስችሉ እርምጃዎችን ደቡብ አፍሪካውያኑ ተራምደዋል። ሀገሪቱም ከከፋፋይና ነጣጣይ አካሄድ ወጥታ ወደ ዴሞክራሲያዊ ስርዓት ተሸጋግራለች። አሁን ላይ በዓለም አቀፍ ደረጃ የእርቅና የይቅርታ አብይ ምሳሌ ሆና የምትታየው ደቡብ አፍሪካ በዜጎቿ ድምር አቅም ከአፍሪካ ቀዳሚ ብሎም ከዓለም ግዙፍ ኢኮኖሚ ካላቸው ሀገራት ተርታ ተሰልፋለች። በኢትዮጵያ ምድርም ባለፉት ዓመታት የሚያቆሳስሉ እልፍ ትርክቶች በየሚዲያው በየአደባባዩ ሲሰበኩ ያዩ ይህ እውን ኢትዮጵያውያኑን ወዴት ያደርሳቸዋል ሲሉም ጠይቋል። ታዲያ አሁን ላይ ይህንን መንገድ ለመቀየር ኢትዮጵያውያንም ከነጣጣይና ከፋፋይ ትርክቶች ይልቅ አንድ የሚሆኑባቸውን የወል ትርክቶችን ለመገንባት ትኩረት ተሰጥቷል። ይሄ ትርክት አንደኛ ለብዝሃነት በተገቢው መልኩ እውቅና የሚሰጥ ከዛም ባሻገር ደግሞ ለሀገራዊ አንድነቱ
በተገቢው መልኩ እውቅና የሚሰጥና ሁለቱ ተነጣጥለው የማይሄዱ መሆናቸውን በአግባቡ የሚገነዘብና በዛ ማዕቀፍ ውስጥ ነገሮችን የሚያስኬድ ነው። ይሄኛው ትርክት በወንድማማችነትና እህትማማችነት ላይ በነጻነት ላይ በእኩልነት ላይ የተመሰረተ እሴትን ይዞ ነው የሚንቀሳቀሰው። ተመልካቾቻችን ይህንኑ ጉዳይ ይዘን ቆይታ ማድረጋችንን እንቀጥላለን። ባለፉት ዓመታት ኢትዮጵያ ባለፈችበት ሂደት ከፋፋይ ትርክቶች ያስከፈሏት ዋጋ ከፍተኛ እንደሆነ ይታወቃል። በተለይ ደግሞ ኢትዮጵያ ልትደርስበት በሚገባውና ባላት አቅም ልክ አለመድረሷ አንደኛው ምክንያቱ ተደርጎ የሚወሰደው እነዚህ ከፋፋይ ትርክቶች የፈጠሩት ችግር እንደሆነ ይታሰባል። ከዚህም ቀደም ሲል ከተመለከትነው ዘገባም ሀገራትም በዚህ ሲፈተኑ ነበር። ሌሎች ሀገራትም በዓለም የፖለቲካ ሂደት ውስጥ ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ያለፈ ታሪክና አስታውሰው ግን አሁን ላይ የወል የሆነውን ነገር መምረጥና ለሀገር ደግሞ ትልቅ እድገትን የሚያስገኙ ነገሮች ላይ በጋራ መስራት እንደሚያስፈልግ በማሳያነት ያነሳናቸው ሀገሮችም ትልቅ ምሳሌ መሆን ይችላሉ። ምንም አይነት ነገር ሊኖር ይችላል። አሁን ላይ ግን የዛሬው ግን የወል ትርክት መገንባት ነው። እዚህ ላይ ደግሞ መንግስትም የተለያዩ ስራዎችን እየሰራ እንደሆነ ይታወቃልና የተሻገሩባቸው መንገዶች መጠቀም የሚያስፈልግ ይመስለኛል። በትክክል ቀደም ሲል የተመለከትናቸው ሩዋንዳን፣ ደቡብ አፍሪካን የመሳሰሉ ሀገራትም እነዛን ችግሮቻቸውን አልፈው ዛሬ ላይ የደረሱትን በዚህ የወል ትርክትን በመገንባት ሂደት ነው። ለመሆኑ የሀገራት ተሞክሮ ደግሞ ምን ይመስላል የሚለውን ተጨማሪ ማብራሪያ ሊሰጠን ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ብሩክ እንዴት ቆይተሃል? የሀገራት የወል ትርክት ግንባታ ሂደትና እነዚህ ችግሮቻቸውን ደግሞ የተሻገሩበት መንገድ ለኢትዮጵያ የሚሰጠው ትምህርት ምን ይመስላል? እንዴት ይገለጻል? ይህ ጉዳይ ያለህን መረጃ አጋራን። አመሰግናለሁ ማለት እናንተም ቀደም ሲል ስታነሱት ነበረ። እንግዲህ በተለይም አፍሪካን ስንመለከታት በቅኝ ግዛት ለረጅም ጊዜያት የቆየች ሀገር አህጉር መሆኗ ይታወቃል። በዚች አህጉር ላይ እንግዲህ በርካታ ግጭቶችና መፈናቀሎች፣ የእርስ በርስ ግጭቶች ደግሞ በስፋት ይስተዋላሉ። ጦርነቶችም እንዲሁ ካለው የኢኮኖሚ ድቀት ጋር ተያይዞ የአፍሪካ ገጽታ እጅግ አስቸጋሪ ሆኖ ይስተዋላል እና በዋናነት ለዚህ ችግር የዳረጋት ደግሞ በቅኝ ገዢዎች ያው ከኢትዮጵያ ውጭ አብዛኞቹ ወይም ሁሉም ሊባል በሚችል መልኩ በቅኝ ግዛት የተገዙ እንደሆነ ይታወቃልና ነጮቹ ተክለዋቸው የሄዱት ትርክቶች ናቸው። እንግዲህ በእርስ በርስ ከአፍሪካ ኢትዮጵያም ውጭ በሌሎች አካባቢዎች ላይ ስናየው የእርስ በርስ ግጭቶች ጠንክረው የሚስተዋሉት። ይህንን እንደ አብነት ለማንሳት ብንሞክር ሩዋንዳ እንግዲህ በቤልጂየም ተይዛ እንደነበር ይታወቃል። ብዙዎቹ የአፍሪካ ሀገራት ለነጻነት ብዙ ትግልን አድርገዋል። ለነጻነት ትግል ያደረጉበት ዓላማ በሰላም ለመኖር በጋራ ለመኖር ሉዓላዊነታቸውንና የተፈጥሮ ሀብታቸውን አስጠብቆ ነጻነታቸውን ከነ ክብራቸው አስጠብቆ ለመኖር ነው። ሆኖም ግን ይህንን ማድረግ ሳይችሉ ቀርተዋል። ነጻነታቸውን ቢያስጠብቁም ማለት ነው። የድል ቀንን ያከበረችው ኢትዮጵያም የዚሁ ፈተና ሰለባ ሆና እናያታለን። የእርስ በርስ ግጭቶች በተለያዩ በኢትዮጵያ ታሪኮች ውስጥ ስናየው ኢትዮጵያን በታሪኳ ልክ በዝናዋ ልክ ወይም ደግሞ ቀደምት እንደመሆኗ መጠን ነጻነቷን አስጠብቃ እንደመኖሯ መጠን ይህ ነገር ዛሬም ድረስ ፈተና ወይም ሳንካ ሆኖ እንመለከተዋለን። ሩዋንዳን እንደ አብነት ስናነሳ በሁቱና በቱትሲ መካከል የነበረው ግጭት እንግዲህ በ100 ቀናት ውስጥ ከ1 ሚሊዮን በላይ ሰዎች የተፈናቀሉበት፣ በሚሊዮኖች የሚቆጠሩት የተሳደዱበት፣ ቤተሰቡን፣ መምህር ተማሪውን፣ ጓደኛውን የተገዳደለበት ጭካኔ የተሞላበት የሩዋንዳን ሰማይ እንግዲህ የመከራ ደመና ያለበሰ ምድሯን በደም ያጨቀየ እንደነበረ ይታወሳል። ይህ አይቀየርም። ይህ እውነት እንዴት ወደ ጋራ አንድነትና ሰላም ያመጣቸዋል የሚል እሳቤን የፈጠረ ለብዙዎች ደግሞ ዛሬ ላይ በአንድነትና በህብረት ጉዳይ ላይ በወል ትርክት ጉዳይ ላይ ምሳሌ አድርገን የምናነሳት ሀገር መሆን ችላለች። ሩዋንዳውያን ያኔ የተፈጠረው ነገር አንድ ጊዜ ሆኗል። ከሞት በመለስ ባሉ የመፍትሄ አማራጮች በጋራ ከሰራን የተሻለ ሀገር መገንባትና ለተሻለ የህዝብ እድገት መስራት ይቻላል የሚለውን እንደ ማሳያ መሆን ችለዋል። ደቡብ አፍሪካንም ብንመለከት እንዲሁ ነው። በደቡብ አፍሪካ በአፓርታይድ ቅኝ ግዛት ወቅት በነበረችበት ወቅት እንግዲህ ኔልሰን ማንዴላ መንበረ ስልጣኑን እስከያዙበት ጊዜ ድረስ በጥቁሮችና በነጮች መካከል ባለው ፍጹም እንግዲህ ሰብአዊነት የጎደላቸው ብዙ ጭካኔዎች የተፈጸሙበት መሆኑን የታሪክ መዛግብት የሚያስረዱት ነው። ሆኖም ግን የጋራ ጉዳዮችን በማስቀደም ኔልሰን ማንዴላ ከልዩነቱ ይልቅ የጋራ ጉዳዮች ላይ እንስራ በማለታቸውና ነጮቹንም ጥቁሮቹንም ያካተተ ሁሉንም አካታች የሆነ ስርዓት በመዘርጋቱ ምክንያት ዛሬ ላይ ልክ እንደ ሩዋንዳ ሁሉ ደቡብ አፍሪካም በቀዳሚነት በኢኮኖሚዋ ከሚጠቀስ ሀገር መሆን ችላለች ማለት ነው። በአንጻሩ ስንመለከት ደግሞ ዚምባብዌን ልናነሳ እንችላለን። ሮበርት ሙጋቤ ከነጻነት ትግሉን እሳቸው እየመሩት
ዚምባብዌ ነጻነቷን ካረጋገጠች በኋላ በጥቁሮችና በነጮች ተይዞ የነበረውን መሬት ለጥቁሮች አሳልፎ ለመስጠት የሰሩት ስራ ይታወቃልና ምንም እንኳን ጥቁሮቹን የመሬት ባለቤት ቢያደርጓቸውም አንዳንድ አካሄዶቻቸው ላይ አካታች ባለመሆናቸው ዛሬም ድረስ ዚምባብዌ በኢኮኖሚዋ ወደ ኋላ የቀረች እንድትሆን እንዳንድ ሳንካ እንደሆነባት ነው እንግዲህ የተለያዩ ጥናቶችም ጽሁፎችም የሚያመላክቱትና በጥቅሉ ስንመለከተው የቀኝ ገዢዎችን የቀኝ ግዛትን ትግል የታገሉ ሀገራት ዛሬም ድረስ በድህነት አሮንቃ ውስጥ በርስ ግጭቶች ውስጥ ይገባሉና ይህ ለምን ሆነ በሚል ምሳሌ ሊሆኑ የሚችሉትን ሀገራት ተሞክሮ በማየት በጋራ አንድ ላይ ያደርጉ በሚችሉ ሁኔታዎች ላይ ይህንን መቀየር ያስፈልጋል። ኢትዮጵያውያን በጋራ አድዋ ላይ ትልቅ ታሪክን መስራት ችለዋል። ያንን ድል የመጣው ግን ከሁሉም የኢትዮጵያ አካባቢ ሁሉም የከፈለው የደም ዋጋ ነው ዛሬ ኢትዮጵያ ነጻነቷን ከነክብሯ እንድትጠብቅ ያስቻላት። አሁንም ቢሆን የጋራ የሚያደርጉ ጉዳዮች ላይ ይበልጥ መሰራት እንዳለበት ይታመናል። ለዚህም ደግሞ መንግስት ሀገራዊ የምክክር ኮሚሽኑን አዋቅሮ እንግዲህ ውይይቶች ሁሉ ከጠመንጃ ይልቅ በጠረጴዛ ቢፈቱ የሚሉ የቅድሚያ አማራጮችን አቅርቦ እየሰራ ነው ያለው። በዚህ ረገድ ደግሞ ሁሉም አካል ለሰላሙ ርብርብ ማድረግ ይገባዋል። ሩዋንዳ ላይ የኛ ችግር የምንፈታው እኛ ነን የሚል መርህ ነው የነበራቸውና የውስጥ ችግሮችን ለውጭ ጠላቶች አሳልፎ ባለመስጠት ችግሮችን እዚሁ ለመፍታት በሀገር ውስጥ አቅም በሀገር በቀል እውቀት ለመፍታት መሞከር እንደሚያስፈልግ ነው የሚያሳየው። ሀገር በቀል የሆኑ ሴቶች ብዙውን ጊዜ በቅኝ ግዛት የተያዙ ሀገሮች ላይ ሴቶቻቸው ተሸርሽረዋል። እኛ ነፃ ነበርን። ያሉን መልካም ሴቶችን እነዚህን ተጠቅሞ የጋራ የሚያደርጉ የወል ትርክቶችን በመስራት በጋራ ወደፊት መጪውን ጊዜ የተሻለ ማድረግ የሚቻልበት ሁኔታ እንዳለ ማየት እንችላለን ማለት ነው። ለጊዜ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። እናመሰግናለን ብሩክ። መልካም ቀን። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። ከአጀንዳችን ደግሞ ወጣ ወዳሉ ዘገባዎቻችን እናልፋለን። ኢትዮጵያ ከ3 አስርት ዓመታት በፊት ከ90 በመቶ በላይ የውጭ ንግዷን ትከውን የነበረው በቀይ ባህር ወደብ በኩል ነበር። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ የፖለቲካ ለውጦችና የታሪክ አጋጣሚዎች የኢትዮጵያን የባህር በር በነበር አስቀርቶታል። ለመሆኑ የኢትዮጵያ የባህር በር አልባ ጉዞ እንዴትና መቼ የተጀመረ? ሰናይት ብርሃኔ ታስቃኘናለች። ታሪክ እንደሚነግረን ከሆነ ዜላንና አዶኒስን ጨምሮ ኢትዮጵያ የ4 ወደቦች ባለቤትና አስተዳዳሪ ነበረች። የረጅም ጊዜ እንኳን ብንተው በአንድ ወጣት ዕድሜ ሊለካ በሚችል ጊዜ እንኳን ኢትዮጵያ ደቢዎቹ የንግድ እንቅስቃሴዎቿን የምትከውንበት ከዓለም ጋር የምትገናኝበት የራሷ የባህር በር ነበራት። ታዲያ ይህንን የታሪክ እውነት ምን ወደ ነበር ለወጠው? ኢትዮጵያ እንዴት ከባህር በቅርብ ርቀት ተጠማ የምትተነፈስበት በር አጣች? እንመለከተዋል። የኢትዮጵያን እጣ ፈንታ ከሚበይኑት ቀይ ባህርና አባይ የመነጠል ሴራ ሀገሪቱን እንዳታንሰራራ አድርጓት ቆይቷል። የኢትዮጵያ የባህር በር መዘጋት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው።
ኢትዮጵያን ከቀይ ባህር የመነጠል ጉዳይ ለብዙ ዓመታት የኢትዮጵያ ጠላቶች በጥናት የሰሩት የኢትዮጵያን የማዳከም እድገቷን የመግታት ውጥን ውጤት ነው። 1983 ዓመተ ምህረትን እናንሳ። ወቅቱ ኤርትራ ራሷን ችላ እንደ ሀገር ከተቋቋመች በኋላ ኢትዮጵያ የነበራትን የአሰብ ወደብ ባለቤትነት እንድታጣ የተደረገበት ነው። ከ3 አስርት ዓመታት በፊት አጠቃላይ የሀገሪቱ የወጪ ንግድ እንቅስቃሴ 90% የሚካሄደው በቀይ ባህር ወደቦች በኩል መሆኑን ሰነዶች ይጠቁማሉ። በዋነኝነት ጥቅም ላይ ይውሉ የነበሩት ወደቦች ደግሞ አሰብና ምጽዋ ነበሩ። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ ፖለቲካዊ ለውጦችና የታሪክ አጋጣሚዎች ሳቢያ ሙሉ በሙሉ ተነጠቀ። ኢትዮጵያ የባህር በር ባለቤትነቷን ያጣችበት ዋነኛና ቀጥተኛ ክስተት የተፈጠረው በ1983 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1991 ነበር። በወቅቱ የኢትዮጵያ ወታደራዊ መንግስት ደርግ ከስልጣን መውደቅን ተከትሎ የኤርትራ ነጻ አውጪ ግንባር ሻዕቢያ ኤርትራን ሙሉ በሙሉ ተቆጣጠረ። በወቅቱ የኢትዮጵያን ሽግግር የመራው ኃይል ኤርትራ የራስን እድል በራስ የመወሰን መብት ተጠቅማ ራሷን ችላ እንደ ሀገር እንድትቋቋም በይፋ እውቅና ሰጠ። ይህ ሂደት ኢትዮጵያን ቅርቃር ውስጥ እንድትገባ ያደረገ ታሪካዊ በደል ነበር። ኢትዮጵያ ትጠቀምበት የነበረው ወሳኝ የንግድ መተላለፊያ የሆነው የአሰብ ወደብ ዓለም አቀፍ ሕግጋትና አሰራርን በሚጻረር ኃላፊነት የሚሰማው መንግስት ሊያደርገው በማይችለው መንገድ የኤርትራ ሙሉ ንብረት ሆነ። ይህ የተሳሳተ የፖለቲካ ውሳኔ ኢትዮጵያ የቀይ ባህርን መዳረሻነቷን በሙሉ እንድታጣ ብሎም በአፍሪካ ቀንድ ወደብ አልባ ሀገር እንድትሆን አድርጓታል። በዚህ ምክንያት የባህር በር ባለቤትነትን ያጣችው ኢትዮጵያ ለ3 አስርት ዓመታት ለመሰረታዊ ኢኮኖሚ እንቅስቃሴዋ አስፈላጊ የሆኑ የፍጀቷ ግብዓቶችን ከዓለም አቀፍ ገበያው ለመላክም ለማስገባትም ከፍተኛ ወጪን እንድታወጣ አድርጓታል። የኢትዮጵያ ኢኮኖሚ በዚህ ዓመት 10% አድጓል ብንል 10% አድጓል ብንል የባህር በር ባለቤት ብንሆን ኖሮ በትንሹ ጭማሪ 3% ይኖረው ነበር ማለት ነው። በ13% ያድግ ነበር። ይህ ብቻ አይደለም። የባህር በር ያላቸው የጎረቤት ሀገሮች ወደብን እንደ መሳሪያ በመጠቀም ኢትዮጵያ ላይ የደህንነት ስጋት ለማሳደር ሲሞክሩ ቆይተዋል። ከዓለም ጋር በሚቆጭ መልኩ እንድትራራቅ የተሰራባት ኢትዮጵያ የባህር በሯን ማጣቷ ስልጣኔዋ ቆሞ እንዲቀር፣ እድገቷ እንዲሟሽሽ፣ ከፍታዋ ታሪክ ብቻ ሆኖ እንዲቀር አድርጓታል። ዛሬ ግን ኢትዮጵያ አዲስ ምዕራፍን ጀምራለች። ለ3 አስርት ዓመታት ከተዳፈነውና እንደ ነውር ከሚቆጠረው የባህር በር ጥያቄ ወጥታ ይገባኛል ብሎ የሚጠይቅ ትውልድን ፈጥራለች። ይህ የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ሕግ ከታሪክ አኳያ ተገቢነት ያለው ጥያቄ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ ሕዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ከዚህ መነሻነት ጥያቄዋን ያቀረበችው ኢትዮጵያ የመጀመሪያ ምዕራፏን ተሻግራ ዓለም አቀፉ ማህበረሰብ የጥያቄዋን ተገቢነት እንዲረዳ አድርጋለች። ኢትዮጵያ የሁለቱ ውሃዎች ጉዳይ ይመለከታታል። አንደኛው ውሃዋ አባይን የታላቁ የኢትዮጵያ ህዳሴ ያረፈበት ግድብን በጉባ አሳክታለች። ሁለተኛው የውሃ ከፍታና ብልጽግና የሚረጋገጥበት የባህር በር ባለቤትነት ጥያቄ ነው። ይህ ደግሞ የማይቆም የትውልድ ጥያቄ ሆኗል። የመደመር መንግስት የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ያምናል። የባህር በርን ከሸቀጥ ልውውጥ ባለፈ እስከ መካከለኛው ምስራቅ ላለው ዲፕሎማሲያዊ ግንኙነት ወሳኝ መሆኑንም ይገልጻል። ኢትዮጵያ ኢኮኖሚዋን የሚመጥን ራሷ የምታስተዳድረውና የምታዘምነው የባህር መግቢያ በር ማግኘት ሀገሪቱ ከጂኦግራፊያዊ እስረኝነት የማላቀቅ ውጥን የወቅቱ የብሔራዊ ጥቅም አጀንዳ ነው። ከዚህ ሲሻገርም የዘመናት ቁጭት የሚፈታበት የኢትዮጵያን የማደግ ጥያቄ በዘላቂነት የሚመልስ እንደሆነም በርካቶች ይስማሙበታል። ኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆና መመረጧ ለአየር ንብረት ለውጥ እያከናወነች ለምትገኘው ጉባኤ ያላትን ቁርጠኝነት እንደሚያሳይ ተገልጿል። ጠቅላይ ሚኒስትር አብይ አህመድ የኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት አድርገዋል። ኢትዮጵያ ኮፕ 32ን ለማስተናገድ ያላትን ቁርጠኝነት በሚያመለክተው በዚሁ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ውጤታማ ጉባኤን ለማሰናዳት የሚያስችሉ ሀሳቦች ላይም አቅጣጫ ሰጥተዋል። ኮፕ 32 ጉባኤን ኢትዮጵያ ለሀገር ግንባታ፣ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምትሰራም ተናግረዋል። መጀመሪያው የዚህ የ3 ዓመት ተኩል ጉዟችን ዓላማ ሀገር ግንባታ ነው። በዚህ 3 ዓመት ተኩል ሂደት ውስጥ
ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማማኝ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በርካታ ስራና ሀብት ይጠበቅበታል። ዴሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል፣ በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ 100% ኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን ነው። በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም አይልም። አውቋት አልተመቸኝም በዚህ ጊዜ በዚያኛው ጊዜ መጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። ሶስተኛው አገር ገንብተን ኢሜጅ ከሸጥን በኋላ ራሱ ዋናው ስራ ጉባኤዎቹ ወይም የሚያሰባስቡን ጉዳዮች በአውትካም ሌቭል የተሳኩ መሆን አለባቸው። የኮፕ 32 ተወካይ ፕሬዝዳንት የሆኑት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለሚመራው የብሔራዊ አስተባባሪ ኮሚቴ ገለጻ አድርገዋል። ዶክተር ጌዲዮን ኮፕ 32 ጉባኤ ሀገሪቱ እስካሁን በተለያየ ደረጃ ስታከናውናቸው ከነበሩ ዓለም አቀፍ ጉባኤዎች የተለየ መሆኑን ተናግረዋል። ኮፕ 32 ስንል ይሄ ጉባኤ ከዚህ በፊት እንደ ሀገር ካዘጋጀናቸው ካስተናገድናቸው የተለያዩ ጉባኤዎች ከአፍሪካ ህብረት ከዩኤን ፉድ ሲስተም የተለየ ሰፋ ያለ ወሰብሰብ ያለ የራሱ ልዩ ባህሪ ያለው ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው። ኮፕ 32 በውስጡ ያካተታቸው በርካታ የአየር ንብረት ለውጥን ማዕከል ያደረጉ የጎንዮሽ ስብሰባዎችና ውይይቶች የተካተቱበት ስለመሆኑም ጠቁመዋል። ኮፕ ስንል ኮንፈረንስ ኦፍ ፓርቲስ ማለት ነው። የዩኤን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ የሚባል በ1992 የጸደቀ ዓለም አቀፍ ስምምነት አለ። የዛ ስምምነት አጽዳቂ ፈራሚ የሆኑ ሀገራት እንዲሁም በዛ ስምምነት ማዕቀፍ ውስጥ የተደረጉ ሌሎች ስምምነቶች እንደ ፓሪስ አግሪመንት እንደ ኪዮቶ ፕሮቶኮል ያሉ ሌሎችም መሰል ስምምነቶችን ላይ ያለውን አፈጻጸም ምን ላይ ደርሰናል፣ እነሱን ተግባራዊ በማድረግ ምን ላይ ደርሰናል የሚለውን ለመገምገም እንዲሁም በዛው ማዕቀፍ ውስጥ ተጨማሪ የአየር ንብረት ለውጥን ለመከታተል ለመከላከል የሚደረጉ መግባባቶችን የሚደረጉ ቃል ኪዳኖች ላይ ለመድረስ ድርድር፣ ውይይት የሚደረግበት መድረክ ነው። በዚህ መድረክ አንድ ጉባኤ ብቻ ሳይሆን በዛ ኮንፈረንስ ውስጥ የሚካሄዱ ቢያንስ 5 ጉልህ ጉባኤዎች አሉ። ሌሎች ብዙ የጎንዮሽ መድረኮች፣ ኤግዚቢሽኖች እና መሰል ኩነቶች ይኖራሉ። ዶክተር ጌዲዮን ኢትዮጵያ በተናበበና በተቀናጀ መልኩ ጉባኤውን በማዘጋጀት አፍሪካ በአየር ንብረት ለውጥ ምክንያት ተጎጂ ብቻ ሳትሆን የመፍትሄ አካልም ናት የሚለውን ማስገንዘብ እንደሚገባም ተናግረዋል። እዚህ ጉባኤ ምንድነው ማሳካት የምንፈልገው፣ ግባችን፣ አላማችን ምንድነው የሚለውን ስናይ በተቀናጀ በተናበበ ወጥ በሆነ ኃላፊነት በተቀበለ መዋቅር የሰመረ ከርዕዩ አኳያ ኃላፊነቱን ከመገንዘብ ከግንዛቤው አኳያ የተናበበ የሰመረ መዋቅር ኖሮን ስኬታማ ኮፕ በማዘጋጀት ስኬታማው ኮፕን በማዘጋጀት ሂደት ደግሞ አገርን መለወጥ፣ አገርን መገንባት፣ አገርን ማስተዋወቅ ነው እንደ ትልቅ ዓላማ ተደርጎ የተያዘው። ስኬታማ ኮፕ ካዘጋጀን የሚኖረው ትሩፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ
ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል የመፍትሄ ምንጭ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል። ከዚሁ ጋር በተገናኘ ኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆና መመረጧ ለአየር ንብረት ለውጥ እያከናወነች ለምትገኘው እርምጃ እውቅና የሰጠ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ባለፉት 2 ሳምንታት የነበሩ ዲፕሎማሲያዊ ክንውኖችን አስመልክቶ መግለጫ ሰጥቷል። ይህንኑ መግለጫ የተከታተለው ሪፖርተራችን ሳምሶን በላይ ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆየህ? በድጋሚ ነው የተገናኘ ነው በዜና ኢትዮጵያ። በ2 ሳምንታት ውስጥ የተከናወኑ ዲፕሎማሲያዊ ጉዳዮች ምን ምን ናቸው ተባለ በመግለጫው? ከነዚህ ከተከናወኑ ዲፕሎማሲያዊ ተግባራት አኳያ የተገኙ ውጤቶችስ ምንድን ናቸው? የተነሳውን ሀሳብ አጋራን። እሺ እጅግ አድርጌ አመሰግናለሁ ማሂ። እንግዲህ ቀደም ሲል አንቺም እንደገለጽሽው የውጭ ጉዳይ ሚኒስቴር በሀገሪቱ እየተከናወኑ የሚገኙ ዲፕሎማሲያዊ ጉዳዮችን አስመልክቶ ሳምንታዊ መግለጫውን ሰጥቷል። እንግዲህ በዚህ መግለጫው ላይ በዋነኝነት ትኩረት የተደረገው በ6 ጉዳዮች ላይ ነው። የመጀመሪያው የኮፕ 32 ጉባኤን የተመለከተ ነው። ሁለተኛው የጂ20፣ ሶስተኛው ደግሞ የሶስተኛው የኢጋድ የሚዲያ ሽልማት፣ የኤምባሲ ቁጥርና ዜጋ ተኮር የመሳሰሉ ጉዳዮችን እንግዲህ በዛሬው ዕለት የመግለጫው አካል ሆነዋል። እንግዲህ ከቀዳሚው ስንነሳ ከኮፕ 32 ጋር በተገናኘ ኢትዮጵያ በአረንጓዴ ልማት እንደዚሁም ደግሞ በአካባቢ ጥበቃ ረገድ እያከናወነች ያለችው በጣም በርካታ ዘርፈ ብዙ እንቅስቃሴዎች መኖራቸው ተነስቷል። ለምሳሌ የኤሌክትሪክ ተሽከርካሪዎች ላይ መመሪያን እስከ ማዘጋጀት እንደዚሁም ደግሞ ማበረታቻዎችን እስከ ማድረግና ብሎም ደግሞ እነዛ መመሪያዎቹን ተግባራዊ እንዲሆኑ በማድረግ ከፍተኛ ቁጥር ያላቸው የኤሌክትሪክ ተሽከርካሪዎች ወደ ሀገር እንዲገቡ፣ ሌሎቹ በነዳጅ የሚሰሩት ደግሞ የአየር ብክለትን እንግዲህ ከማፋጠን ወይም ከማባባስ አንጻር ያላቸው ሚና የጎላ ከመሆኑ ጋር በተገናኘ አካባቢን ለመጠበቅ ወደዚህኛው መምጣቷ ብሎም ደግሞ በሀገር አቀፍ ደረጃ እየተከናወነ የሚገኘው በጣም በርካታ ቢሊዮን ችግኞች እየተተከሉበት የሚገኘው የአረንጓዴ አሻራ መርሃ ግብር አዲስ አበባና ሌሎች በርካታ ከተማዎች ላይም ደግሞ እየተከናወነ የሚገኘው የንጹህ ከተማ ልማት፣ የኮሪደር ልማት የመሳሰሉ የወንዝ ዳር ፕሮጀክቶችን የመሳሰሉ ጉዳዮችም እንግዲህ እየተነሱ ነው የሚገኙት። ከነዚህ ጉዳዮች ጋር በተገናኘም እንግዲህ ይህ የኮፕ 32 ጉባኤ በኢትዮጵያ እንዲካሄድ መወሰኑ ለነዚህ ሁሉ መንግስት እያከናወናቸው ላላቸው ተግባራት በሙሉ እውቅና እንደ መስጠት ተደርጎ እንደሚቆጠርም ነው የተገለጸው። ከዚሁ ጋር በተገናኘ እንግዲህ ይህን ጉባኤ ኢትዮጵያ በምታስተናግድበት ጊዜም በፈረንጆቹ 2027 ማለት ነው የኢትዮጵያን ጥቅም የሚያስጠብቁ በርካታ ሀሳቦች፣ ነጥቦች እንደምታነሳም ነው እንግዲህ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በመግለጫው ላይ የጠቀሱት። እንግዲህ ከዚሁ ጋር በተገናኘም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም የኮፕ 32 ፕሬዝዳንት ሆነው መሾማቸውም ተነስቷል። እንግዲህ ከዚህ ባለፈ ደግሞ ሌላው የተነሳው ጉዳይ የቡድን 20 ወይም የጂ20 አባል ሀገራት ጉባኤ ነው። እንግዲህ ጉባኤው በደቡብ አፍሪካ በአፍሪካ ምድር ለመጀመሪያ ጊዜ ነው የተከናወነው። በዚህ ጉባኤ ላይም ኢትዮጵያ ተሳታፊ ነበረች። እንግዲህ ኢትዮጵያ በተሳተፈችባቸው ጊዜያት ከዓለም የገንዘብ ድርጅት፣ ከዓለም ባንክ፣ ከአፍሪካ ልማት ባንክና ከሌሎችም በርካታ ሀገራት መሪዎች ጋር የተለያዩ ውይይቶችን ማድረጓንም እንደዚሁ ተገልጿል። እንግዲህ በእነዚህ ውይይቶች ላይ በርካታ ስምምነቶች መፈጸሙና የኢትዮጵያን አቋምና ሀሳብ እንዲሁም ፍላጎት በማንጸባረቅ ረገድ እጅግ ውጤታማ የሚባል ጉባኤ ተከናውኖ እንደነበረም ነው የተገለጸው። ከዚህ ባለፈም እንግዲህ ባሳለፍነው ሳምንት እንግዲህ የሁለት ሀገር ጠቅላይ ሚኒስትሮች በኢትዮጵያ መገኘታቸውም እንደዚሁ በመግለጫው ላይ የተካተተ ጉዳይ ነው። የማሌዥያውና የሲንጋፖሩ ጠቅላይ ሚኒስትር ማለት ነው። እንግዲህ ከሁለቱ ጠቅላይ ሚኒስትር ጋር በርካታ ውይይቶች ተደርጓል። እነዚህ ውይይቶችም እጅግ ፍሬያማ የነበሩ እንደነበሩ ተገልጿል። ከዚሁ ጋር በተገናኘ እንግዲህ በግብርና፣ በከተማ ልማት እንደዚሁም በስማርት ሲቲን በመፍጠር እና በሌሎችም ዘርፈ ብዙ በሆኑ ጉዳዮች ላይ በጋራ ለመስራት ስምምነት ላይ መደረሱን እንግዲህ ከመግለጫው ሰምተናል። ሌላኛው በየጊዜው እየተከናወነ የሚገኘው የዲፕሎማሲው የመሻሻል ስራ ውጤት የሆነውን በርካታ ሀገራት እንደዚሁ በአዲስ አበባ ኤምባሲያቸውን ለመክፈት ተነሳሽነት እንዳደረባቸውም እንደም የተወሰኑትም ኤምባሲዎቻቸውን እየከፈቱ እንደሚገኙም ተነስቷል። እንግዲህ ከነሱ መካከል እነ ስሎቫኒያ፣ ኮሎምቢያ፣ ስሎቫኪያ፣ ማሌዥያ፣ ሲንጋፖር፣ ሄይቲ የመሳሰሉ ሀገራት እንግዲህ በአዲስ አበባ ኤምባሲዎቻቸውን ለመክፈት መነሳሳታቸውን ወይም ፍላጎት እንዳላቸው ማሳየታቸውን ከነዚህ ውስጥም የተወሰኑት እንግዲህ
ማስታወቃቸውን ኤምባሲውን መክፈታቸውን እንግዲህ በመግለጫው ላይ ተጠቅሷል። በመጨረሻም እንግዲህ የተነሳው የዜጋ ተኮር ዲፕሎማሲን የተመለከተ ጉዳይ ነው። ባለፉት 4 ዓመታት እንግዲህ በተለያዩ የዓለም ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ከ500 ሺህ በላይ የሚሆኑ ዜጎችን ወደ ሀገር የመመለስ ስራ መሰራቱ ተገልጿል። እንግዲህ ከመስከረም ወር ወዲህ እስካሁን እስካለንበት ወር ድረስ ደግሞ ያለውን ስናይ ወደ 23 ሺህ ገደማ የሚጠጉ ዜጎች በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን ወደ ሀገር የመመለስ ስራ ተሰርቷል። እንደዚሁም ደግሞ በታይላንድ ታግተው የነበሩ 300 ሰዎችን የማስለቀቅ ስራ ከነሱ ውስጥም 34ቱን ወደ ኢትዮጵያ ሀገራቸው የመመለስ ስራ መሰራቱን እንግዲህ በመግለጫው ከተካተቱ ጉዳዮች መካከል ናቸው። እናመሰግናለን ሳምሶን ለመረጃው። መልካም ቀን ይሁንልህ። የኢትዮጵያውያን የዓመታት ቁጭት በሆነው በባህር በር ጉዳይ በመንግስት የተጀመረው ጥረት በዜጎች ተሳትፎ ይበልጥ ሊጠናከር እንደሚገባ የኢትዮጵያ ቴሌቪዥን ያነጋግራቸው የአርባ ምንጭ ከተማ ነዋሪዎች ተናገሩ። እንደ ህዝብ በአንድነት በመቆም የዜግነት ኃላፊነት ለመወጣት መዘጋጀታቸውንም ገልጸዋል። አስተያየቶቹን ሚካኤል ገዙ አሰባስቧቸዋል፣ እንደሚከተለው ይቀርባል። በታሪክም ብዙ የምንነገርልን ነገር አለ። ከስዊዝ ካናል ጀምሮ በቀይ ባህር ሰንሰለት ተከትሎ ያለውን የኢትዮጵያ የግብይት የቀድሞ ታሪክ እስከ አረቡ እስከ ምስራቅ ድረስ ባለው ላይ ያለውን የገበያ ታሪክ ስንመለከት የውሃ መጠቀም ታሪካችን በማህበረሰቡ ዘላቂ ኢኮኖሚ ላይ ይደር የሚባል ጉዳይ ስላልሆነ አሁን ታሪክን እውን የምናደርግበት ምዕራፍ ላይ ደርሰናል የሚል እምነት አለኝ። አንድ ሀገር ያለ ባህር በር መግባትም መውጣትም አትችልም። የነበራትን የባህር በር ኢትዮጵያ ባልተገባ መንገድ በታሪክ እንዳጣች እናውቃለን። ይህንን ግን የአሁኑ ትውልድ በዚህ ሰዓት ይሄ ታሪክ እንዲቀለበስ የፊታዊ የጋራ ተጠቃሚነት እንዲረጋገጥ የጀመረው በጣም ደስ የሚልና ይበል የሚያሰኝ ጉዳይ ነው። እንደ ሀገር እንደ አንድ ትልቅ ታሪክ እንዳላት ሀገር የምናጣቸው ብዙ ነገሮች ስላሉን ይሄ እንደ ኢትዮጵያ እንደ አንድ ዜጋ በጣም ብዙ ቁጭቶችን የሚፈጥር ነው። ኢትዮጵያ አሁን ባለችበት የእድገት ደረጃ የባህር በር ቢኖራት ከሌሎች ካደጉ ሀገራት ተርታ የሚያሰልፋት ትልቅ አቅም ነውና ኢትዮጵያ ይህንን የህልውና ጉዳይ ብላ በቀይ መስመር አስመራ የምትንቀሳቀሰውን የባህር በር ጉዳይ እንደ አንድ ኢትዮጵያዊ ዜጋ እኔም የባህር በር ጉዳይ መንግስት በያዘው ልክ አጽንኦት ሰጥቶ እንዲያስፈጽመው እኔ ድጋፌ ነው። መንግስት አሁን የያዘው አቅጣጫ በተለይ ህጋዊ እና ዓለም አቀፋዊ ይዘትም ያለው ስለሆነ ዓለም አቀፍ ህግ በሚደነግገው መሰረት የባህር በር ጥያቄ ማንሳቱን ተገቢ ነው የምንነግራለኝና ይሄን ማግኘት ብንችል ትልቁ ድል ነው ብሎ መውሰድ ይቻላል እንደ ሀገር ማለት ነው። ለአመታት በተከፈለው መስዋዕትነትና ለብሔር ብሔረሰቦችና ህዝቦች በተሰጠው እውቅና ችግሮች እየተፈቱ ቢሆንም ቀሪ ጥያቄዎችና ችግሮችን ለመፍታት ህብረ ብሔራዊ አንድነትን መገንባት አስፈላጊ መሆኑን የጨፌ ኦሮሚያ አፈ ጉባኤ ሳዳ አብዱራህማን ገለጹ። አፈ ጉባኤዋ ይህን ያሉት ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል ሀሳብ በተዘጋጀው 47ኛው የጉሚ በለል የውይይት መድረክ ላይ ነው። የጋራ መግባባትን ለመፍጠር ኢትዮጵያ እየወሰደች ላለችው ጥረት የምሁራን ሚና ከፍተኛ መሆኑን በውይይት መድረኩ ላይ ተነስቷል። ይህንኑ የውይይት መድረክ ስትከታተል የቆየችው ሪፖርተራችን ፍሬ ህይወት ረታ በጉዳዩ ላይ ተጨማሪ መረጃ ልካልናለች፣ እንደሚከተለው ይቀርባል። ሷላችሁ እንግዲህ ወቅታዊ በሆኑ ጉዳዮች ላይ የኦሮሚያ ክልላዊ መንግስት ከክልሉ ኮሚኒኬሽን ቢሮ ጋር በመተባበር ከምሁራን ጋር በሚያደርገው የጉሚ በለል የውይይት መድረክ ላይ ዲሞክራሲያዊ መግባባትን በህብረ ብሔራዊ ኢትዮጵያ ውስጥ ዘላቂ የሆነ አንድነትና ሰላምን ለመገንባት ወሳኝ መሰረት መሆኑ ተነግሯል። በርካታ ብሔር ብሔረሰቦችና ህዝቦች ያቀፈች ሀገር ኢትዮጵያ የብዙሃን መኖሪያነቷን አምኖና አክብሮ በእኩልነት ላይ የተመሰረተ ፖለቲካዊና ማህበራዊ ስርዓትን መዘርጋት የግድ መሆኑ ተነግሯል። ይህም እንግዲህ ዲሞክራሲያዊ ስርዓትን ለመገንባት ወሳኙ መንገዶች ተብሎ ከተለዩ መካከል አንዱ ከባለድርሻ አካላት ጋር የሚደረጉ መድረኮችን ማስፋት ነው። ለዚህም ጥሩ ማሳያ የሚሆነው ኢትዮጵያ የጀመረችው የሀገራዊ የምክክር መድረክ አንዱ ነው። ሌላኛው መግባባትን የሚገነቡ ቁልፍ መንገዶች መካከል ፍትህና እኩልነትን ማስፈን ነው። ሁሉም ዜጋ ከየትኛውም ብሔር ከየትኛውም ሃይማኖትና ማህበራዊ ደረጃ የመጣ ቢሆንም በህግ ፊት እኩል በመሆኑ የመብቱን ማክበርና ዋስትና እንዳለው ሊሰማው ይገባል ተብሏል። በተጨማሪም
የዲሞክራሲ ተቋማት ማለትም ነፃና ገለልተኛ የፍትህ አካላት የሚዲያና የምርጫ ቦርድን ማጠናከር ዲሞክራሲያዊ ስርዓቱን ታማኝነትና ተቀባይነት እንዲኖረው ያደርጋል ተብሏል። በአጠቃላይ ለኢትዮጵያ ዘላቂ ህብረ ብሔራዊነት አንድነትን ለመገንባት ዲሞክራሲያዊ መግባባት የግድ ነው ተብሏል። ይህንንም መግባባት እንግዲህ ለመገንባት ደግሞ የትምህርት ስርዓቱን የሚዲያ ዘርፉን በብዛነትና በመከባበር መንፈስ ማጽናት ወይም ደግሞ ማስከበር ያስፈልጋል ተብሏል። እነዚህ ሀሳቦች እንግዲህ በ47ኛው የጉባኤ መለል መድረክ ላይ የተነሱ ሀሳቦች ናቸው። አመራሩ ተቀናጅቶ በመስራት የሚያጋጥሙ ችግሮችን እየፈታ የተጀመሩ ስኬቶችን ማስቀጠል እንደሚገባው ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ላለፉት 8 ቀናት የመደመር መንግስት እይታ ለዘርፎች ምርታ በሚል ሀሳብ ሲካሄድ በቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ማጠቃለያ መድረክ በተነሱ ጥያቄዎች ዙሪያ ማብራሪያና የቀጣይ የስራ አቅጣጫዎችን ሰጥተዋል። ባለፉት የለውጥ ዓመታት ህዝቡና አመራሩ በመቀናጀት የተሰሩ ሰው ተኮር ልማቶች ነዋሪዎችን ተጠቃሚ በማድረግ የከተማዋንና የሀገርን ገጽታ መቀየር ተችሏልም ብለዋል። ከንቲባዋ በማብራሪያቸው በአዲስ አበባ በአካታችነት የተሰራውን የኮሪደር ልማት ስራ የጋራ መኖሪያ ቤቶችን ተደራሽ የማድረግ ጥረት የኑሮ ጫናን ለማቃለል በተደረጉ ስራዎች ስኬቶች መመዝገባቸውንም አንስተዋል። በቀጣይም ህዝቡን ተጠቃሚ የሚያደርጉ እቅዶችን ለማሳካት አመራሩ ለህዝቡ ሲል መስዋዕት ከፍሎ መስራት አለበት ያሉት ከንቲባ ለአገልግሎት ይበልጥ መዘመንና መትጋትና ለሀገራዊ ምርጫው ዲሞክራሲያዊነት ከወዲሁ መዘጋጀት እንደሚገባ ጠቁሟል። ዘገባው የሪፖርተራችን ይመራደም ነው። ሀገራዊ የልማት ግቦችን ትርጉም ባለው ሁኔታ ለመተግበር የአስተሳሰብና የተግባር አንድነትን ፈጥሮ መስራት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን የተናገሩት በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በደቡብ ኢትዮጵያ ክልል ለአመራሮች እየተሰጠ ባለው ስልጠና ላይ የማጠቃለያ መልእክት ባስተላለፉበት ወቅት ነው። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ነው የምናልፈው። የቄለም ወለጋ ዞን አርሶ አደሮች ሙዝን በኩታ ገጠም እርሻ በማልማት በገቢ ተጠቃሚ መሆናቸውን ተናገሩ። በዞኑ 4000 ሄክታር በላይ መሬት የአትክልትና ፍራፍሬ ልማት እየተከናወነ ስለመሆኑም ተገልጿል። ጌታቸው ባልቻ ቀድሞ በአብዛኛው በተወሰኑ የሰብል ምርቶች ላይ የተንጠለጠለ የእርሻ ስራ የሚከውነው የኢትዮጵያ አርሶ አደር አሁን ላይ አትክልትና ፍራፍሬን በማምረት ተጨማሪ ገቢ እያገኘ ነው። ይህም መንግስት ግብርናው ከተለመደ አሰራር ወጥቶ የአርሶ አደሩን ብሎም የሀገር ኢኮኖሚን በሚገባው ልክ እንዲያሳድግ የተገበረው አዲስ እይታ ውጤት ነው። በቄለም ወለጋ ዞን የሀዋ ገላን አርሶ አደሮችም የሙዝ ምርጥ ዘርን በኩታ ገጠም እርሻ በማልማት ተጠቃሚ መሆናቸውን ገልጸዋል። ሙዚን ኩን አስንጅሩ ቱሬ ለፈብራቴ መኪና ፊያሜ ዱፌ ይህ የሙዝ ምርት እዚህ አልነበረም፣ ከሌላ ቦታ ነው በመኪና ይመጣለን። የሙዝ ምርት ጥሩነቱ አንዱ ተክል ከስሩ ከ7 እስከ 8 ችግኞች ያፈራል። ይህ ደግሞ ከሚያፈራው ምርት በተጨማሪ ችግኝ ሸጠን ተጠቃሚ ልንሆን ያስችለናል። እኔ ከዚህ ማሳ ብቻ በአንድ ጊዜ እስከ 150 ሺህ ብር አገኛለሁ። ወይቲ አሳኒ ዱጋን ሴኔትር አመገሩ ዱጋዳ ስለ ሙዝ ጥቅም ሲነገረን እውነት አልመሰለንም ነበር። አሁን ግን እውነት መሆኑን አረጋግጠናል። ምን ያህል ተፈላጊ እንደሆነም አውቀናል። አሁን እዚህ ያለው አርሶ አደር ቀን ከሌት እየሰራ ይገኛል። በቄለም ወለጋ ዞን የአርሶ አደሮችን ኑሮ ለማሻሻል ከ1 ሚሊዮን 900 ሺህ በላይ የሙዝ ምርጥ ዘር ችግኞች ተደራሽ መደረጋቸውን የዞኑ ግብርና ጽሕፈት ቤት አስታውቋል። ሙዚ ዳቡኒ ቶራ ቶራ ሚናን ይረዳቡ ደመሌ ከንበረሜ ከዚህ ቀደም ሙዝን በእርሻ ማሳዎች ዳር ላይ መትከል እንጂ እንደዚህ በክላስተር የማልማት ልምድ አልነበረም። ይህ አሰራር አርሶ አደሩ የሙዝ ምርትንና ችግኙን በመሸጥ በሁለት መንገድ ተጠቃሚ እንዲሆን እያስቻለው ነው። በዞኑ የህብረተሰቡን ተጠቃሚነት ለሚያረጋግጡ የልማት ኢኒሼቲቮች ትኩረት ተሰጥቶ በመሰራቱ ለውጥ እየተመዘገበ መሆኑን የቄለም ወለጋ ዞን አስተዳዳሪ አቶ ገመቹ ጉርሜሳ ተናግረዋል። ለአርሶ አደሮቹ የገበያ ትስስር ለመፍጠርም በትኩረት እየተሰራ ነው ያሉት። ኢኒሼቲቭ ሚሶማ ሙዱራ በረኩመ ለማፍ ኩራቶርባ ከበጀሙ ፕሬዝዳንት ንገኝ ሆነ ከሰ ቀለብሰኒ የክልላችን ርዕሰ መስተዳድር የፍራፍሬ ኢኒሼቲቭን ባለፈው ዓመት ይፋ ካደረጉ በኋላ አርሶ አደሩ ወደዚህ ስራ በስፋት እንዲገባ አድርገናል። በዚህም ሙዝን ጨምሮ የተለያዩ ፍራፍሬ ምርቶች ልማት በዞናችን በስፋት እየተከናወነ ይገኛል። አርሶ አደሩ የሚያመርተው ምርት ገበያ እንዲያገኝም የገበያ ትስስር ከህብረት ስራ ማህበራትና ዩኒየኖች ጋር እየተሰራ ነው። በዞኑ 4000 ሄክታር በላይ መሬት ላይ የአትክልትና ፍራፍሬ ልማት እየተከናወነ መሆኑ ተገልጿል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው።
20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በጅግጅጋ ከተማ በድምቀት ተከብሯል። የሶማሌ ክልል አፈ ጉባኤ አያን አብዲ በዓሉን ስናከብር ህብረ ብሔራዊ አንድነትን በማጠናከር ሊሆን ይገባል ብለዋል። የብሔር ብሔረሰቦች ቀን በየዓመቱ መከበሩም ህብረ ብሔራዊ አንድነትን በማጎልበት የህዝቦችን አንድነት እንደሚያጠናክር መሆኑን ነው አፈ ጉባኤዋ የተናገሩት። የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኦስማን በበኩላቸው የብሔር ብሔረሰቦች ቀን የራሳቸው መገለጫ በባህልና ወግ ያላቸው ህዝቦች በአንድነት የሚያከብሩት በዓል ስለመሆኑ ተናግረዋል። በዓሉ ህብረ ብሔራዊ ወንድማማችነት እንዲጠናከርና የእርስ በርስ ትውውቅ እንዲዳብር እድል እንደሚፈጥርም እንዲሁ አብራርተዋል። በበዓሉ ላይ የሀረሪ ክልልና የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ታድመዋል። ያለፈውን በማክበር የተሻለ ነገን ማለም በሚል መሪ ሀሳብ የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በተያዘው ህዳርና በመጪው ታህሳስ ወር በተለያዩ ዝግጅቶች እንደሚያከብር አዲስ አበባ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው እንዳስታወቀው የተዘጋጁት መርሃ ግብሮች በዓሉን ከመዘከር ባለፈ ተማሪዎችን፣ የዩኒቨርሲቲውን ማህበረሰብ እንዲሁም የቀድሞ ምሩቃን የማገናኘት የማስተዋወቅና የማወያየት ዓላማን የያዙ ናቸው። የተቋሙን የ75 ዓመታት ውጣ ውረድ የሚዳስ መጽሐፍና ዶክመንተሪ ፊልሞች ስለመዘጋጀታቸውም ተመላክቷል። ለበዓሉ ድምቀት ተይዘው ከሚከናወኑት ዋና ዋና ኩነቶች መካከልም ስፖርታዊ ውድድሮች፣ ሀገራዊና ተቋማዊ ጉዳዮች የሚዳሰሱበት የአካዳሚክ ሴሚናሮችና የፓናል ውይይቶች፣ የቀድሞ ምሩቃን የሚታደሙበት የቤተሰብ ቀን እንዲሁም የእግር ጉዞ እንደሚገኙበትም ተገልጿል። እንደ ሪፖርተራችን ሰናይት ሰይፉ ዘገባ የዩኒቨርሲቲው ከታህሳስ 18 እስከ 24 ባሉት ቀናት ወደ ቤታችሁ ኑ በሚል ለቀድሞ ተማሪዎች ጥሪ አድርጓል። ሉሲ በኖረችበት ዘመን እንደኖረ የተገመተ የ3.4 ሚሊዮን ዓመት ዕድሜ ያለው ቅሪተ አካል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንሰ ሚሌ ተብሎ በሚጠራ አካባቢ ስለመሆኑ ተገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲሱ ግኝት የ3.4 ሚሊዮን ዓመታት ዕድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህም ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው ተናግረዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ስለመሆናቸው ተናግረዋል። አሁን ደግሞ ወደ ሌላኛው ዘገባችን እንሻገር። አወቀ ከበደ ይባላል። የአሶሳ ከተማ ነዋሪ ነው። አይነ ስውርነቱ ሳይበግረው በተለያዩ የሰብል ልማት ስራዎች በመሳተፍ ከራሱ አልፎ ለሌሎች የስራ እድል ፈጥሯል። ምርታማነትን በማሳደግ ከተረጂነት ለመላቀቅ እንደ ሀገር የተያዘውን ግብ ለማሳካት ሁሉም በተሰማራበት በትጋት ሊሰራ ይገባልን ብሏል። ሪፖርተራችን ጀማል አህመድ አነጋግሮታል። ከራስ አንደበት እንከታተል። አመሰግናለሁ። አወቀ ከበደ እባላለሁኝ። የአሶሳ ከተማ ነዋሪ ነኝ። በቤኒሻንጉል ክልል አሶሳ ከተማ ወረዳ 2 ቀጠና 5 ነዋሪ ነኝ። በቅርብ ጊዜ በገጠመኝ ችግር በሁለቱም አይኔ በሕክምና ስህተት አያይም። በአሁኑ ሰዓት አያይም ማለት ግን ምንም አይነት ስራ አይከለክልም። አለማየት ስራ እንደማይከለክል እንግዲህ የቆምንበት የሚታየው በቆሎ BH546 የደቡብ ምርጥ ዘር ድርጅት ጋር በጋራ በመሆን በቆሎ እያመረትኩ ነው ያገኘኝ። የተንከባከብን ነው። አሁን እየደረሰ ነው። እንግዲህ የክልሉ መንግስት ስለ አካል ጉዳተኞች በሰጠው ልዩ ትኩረት እኔም የድሉ ተጠቃሚ ሆኜ ይሄ የምታየው 25 ሄክታር መሬት ነው። እዚህ አካባቢ ያለው በቆሎና አኩሪ አተር ወደ ላይ አለ። እየሰራው ያለሁት እስካልሰራን ድረስ ከቤተሰብ ጀምሮ ማግለል ነው የሚደርስብን። እኛ አካል ጉዳተኞች ጠንካራ መሆን አለብን። ቢስማር ሲመታ እንደሚጠብቀው ሁሉ አካል ጉዳተኛነት ማለት ጠንካራ ሆኖ ከችግር ለመላቀቅ ጠንክረን መስራት ነው እንጂ ልመናን የሚጸየፍ ትውልድ መፍጠር አለብን። ሁላችን ይሄን የመሰለ የሚያምር ጦም የሚያድር መሬት ይዘን እንደ ቤኒሻንጉል ፖቴንሻል ያለው በጣም ሰፊ እርሻ መሬት እያለን ግን መቸገር የለብንም። ለምንድን ነው የምንቸገረው? ከሌላ ሀገር ለምን ምርት ይመጣል? እንደ ሀገር ያለብንን የምርት እጥረት ለመቅረፍ ነው። እኔም እንግዲህ እንደ አካል ጉዳተኛ የበኩሌን አስተዋጽኦ ማድረግ አለብኝ ብዬ እርሻ ላይ አይነ ስውር ይከብዳል፣ ግን በጣም ለኔ ቀላል ነው። አብሬ እዚህ ብርድም ፀሐይም ሳልል
ከሰራተኞቼ ጋር ለብዙ ልጆች የስራ እድል ፈጥሬ ራሴንም እየጠቀምኩ ለሀገሬም መጥቀም አለብኝ። አንድ ነገር አድርገን ማለፍ አለብን። ዝም ብሎ መሞት ከሚሆን ከድህነት የምንላቀቀው ከሰራን ብቻ ነው። ምርታማነት የሚጨምረው ደግሞ ካረስን ካመረትን ነው። መንግስት ደግሞ የያዘው እቅድ በጣም ጥሩ ነው። አሁን በሀገራችንም የአፈር መዳበሪያ ሊመረት ነው። ፋብሪካዎች ተጀምረዋል። እነሱ ነው በቀላል በቅናሽ ዋጋ አርሶ አደሩ መዳበሪያ አግኝቶ በተፈጥሮም የግድ የውጪ መዳበሪያ መጠቀም አይደለም። በግባት በተፈጥሮ ግባቶች ለምሳሌ የዶሮ ኩስ ዝም ብለን ያላግባብ የምንጥለው በጣም ኦርጋኒክ ነው፣ ለአፈር መሬትን ያክማል። እሱን ተጠቅመን የመንግስትን ፖሊሲ መደገፍ ነው። ምንም የሚገድብ ነገር የለም። ይሄን ደረሰብኝ ብለው ቁስልን ከማስታመም ይልቅ ወደ ስራ ገብተው ቁስልን መርሳት ይሻላል ነው የምለው። አመሰግናለሁ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በዝርዝር ወደምንመለከተው የውጭ ዘገባችን ነው የምናልፈው። በዩክሬንና በሩሲያ መካከል ይደረጋል የተባለው የሰላም ስምምነት በቶሎ የሚፈጸም አይደለም ስትል ሩሲያ አሳወቀች። አሜሪካ ሁለቱን ሀገራት ለማሸማገል ያግዛል ያለችውን ባለ 28 ነጥብ የሰላም እቅድ ይፋ አድርጋ ሁለቱን ሀገራት በተናጥል የማግባባት ስራ እየሰራች ቢሆንም ሩሲያ ግን አሁንም በዩክሬን የምታደርሰውን ጥቃት አጠናክራ ስለመቀጠሏ ተሰምቷል። ዮሐንስ ፈንታው ተጨማሪ አለው። በአሜሪካ የተዘጋጀው የዩክሬን የሰላም እቅድ ላይ ሩሲያ ማመንታት መጀመሯ እየተነገረ ነው። በሩሲያና በዩክሬን መካከል እየተደረገ ያለውን ደም አፋሳሽ ጦርነት ለማስቆምና ሁለቱ ሀገራት ወደ ስምምነት እንዲደርሱ ለማስቻል የሚደረገውን ጥረት አሜሪካ በበላይነት እየመራች፣ የአውሮፓ ሀገራትም የበኩላቸውን እየተወጡ ይገኛሉ። ይሁን እንጂ ሁለቱ ሀገራት ሰላም ማውረድ ተስኗቸው እነሆ በግጭት 4 ዓመት ሊሞላቸው 2 ወራት ብቻ ቀርቷቸዋል። ምዕራቡ ዓለም በተለይም አውሮፓ በፖለቲካና በኃይል አስተላለፍ ብልጫን ለማግኘት የዩክሬንን የኔቶ አባል መሆን አጥብቆ ይሻዋል። ሩሲያ ደግሞ ይህ ምን ይዞ እንደሚመጣ ታውቃለችና ፑቲን ክንዴን ሳልንተራስ ይህ አይደረግም ብለዋል። ላለፉት 4 ዓመታት አውሮፓና አሜሪካ ለዩክሬን ከፍተኛ የሆነ የገንዘብና የጦር መሳሪያ ድጋፍ አድርገው ራሷን ከሩሲያ ጥቃት እንድትከላከል ቢጠሩም የዶንቶስኬ ክልሎቹን ማሪፖልን፣ ማሪካንን፣ ባትሙክን፣ ቮልኖቫካንና አብዲቫካን ከውድመት ማዳን አልቻሉም። በዚህ ጦርነት ዩክሬን ያስተናገደችውን ውድመት ከሁለተኛው ዓለም ጦርነት ወዲህ ማንም አይቶት አያውቅም የሚሉ ትንታኔዎችም አልጠፉም። በሩሲያ በኩል ዩክሬን የተለያዩ ጥቃቶችን በተመሳሳይ ፈጽማለች። ይህ በእንዲህ እንዳለ የእሳቱን ማፋፋሚያ ነዳጅም የእሳቱን ማጥፊያ ውሃም እያቀረበች ያለችው አሜሪካ አሁን ላይ ባለ 28 ነጥቦች የሰላም እቅድ በፕሬዝዳንት ትራምፕ በኩል ይዛ ቀርባለች። የእቅዱንም ይዘት ከሁለቱ ሀገራት ጋር በተናጠል እየመከረች ሲሆን ተስፋ እንዳለው በውጭ ጉዳይ ሚኒስትሩ አማካኝነት ገልጻ ነበር። አሁን ደግሞ ከክሬምሊን በኩል ብዙ ተስፋ አታድርጉ አይነት መልእክት ያለው ጭምጭምታ ተሰምቷል። ከ28ቱ ነጥቦች ውስጥ የዩክሬን ሉዓላዊነት መከበር፣ 3 አስርተ ዓመታት ያስቆጠረው በዩክሬን በአውሮፓና በሩሲያ መካከል ያለው ውሃ ቅዳ ውሃ መልስ መቋጫ ማግኘት፣ የኔቶን የመስፋፋት ጉዞ ማስቆም፣ ሩሲያ ጎረቤቶቿን ከመውረር መታቀብ፣ አሜሪካም እነዚህና ሌሎች ስምምነቶች እንዲከበሩ መስራት የሚሉ ነጥቦች ተካተውበት ይፋ ተደርጓል። ይሁን እንጂ ክሬምሊን በቃል አቀባዩ ዲሚትሪ ፓስኮቭ በኩል ስምምነት ይደረሳል ብሎ ለማሰብ ጊዜው ገና ነው ብላለች። እሳቸው ይህንን ካሉበት ቀን ቀደም ብሎ በሞስኮ የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ለሰላም እቅዱ መሳካት ተስፋ ሰጪ ምልክቶች አሉ ማለታቸው የሚዘነጋ አይደለም። አሁን ነገሩ ተቀይሯል። ሞስኮ በኪቭ ድብደባዋን ጀምራለች። አስቀድማ ግን ዓለም እየጠበቀ ባለው ልክ ለሰላሙ ሲባል የምታለዝበው አቋም እንደሌለ ተናግራለች። በቀረቡት የሰላም እቅድ ነጥቦች ላይ ለመወያየት አሜሪካ ከሩሲያ ጋር ቀጠሮ የያዘች ቢሆንም ከአውሮፓም ከነጩ ቤተ መንግስትም የተላኩ ዲፕሎማቶች ጥረታቸውን ቢቀጥሉም ክሬምሊን ግን ቀይ መስመሬ በፍጹም አይነካም ብላለች። ዩክሬንና አውሮፓውያን አጋሮቿ የሰላም እቅዱ የሩሲያን ፍላጎት መሰረት ያደረገ ነው በማለት በዋቢነትም ዩክሬን ተጨማሪ ግዛቷን አሳልፋ እንድትሰጥ መጠየቋ የጦር ኃይሏን ቁጥር እንድትቀንስ የሚለውና የኔቶ አባል የመሆንን ነገር እርሹ መባሏን ጠቅሰዋል። የሩሲያው ምክትል ውጭ ጉዳይ ሚኒስትር በዕለተ ረቡዕ ሰጡት በተባለ መግለጫ የሰላም ስምምነቱ ምንም እንኳን ለጦርነቱ ማብቃት ሚናው እጅግ የጎላ ቢሆንም ሂደቱ በምንም አይነት መልኩ የሩሲያን ጥቅም የሚነካ እንደማይሆን
አረጋግጠዋል። በአውሮፓ ህብረት በኩል በሩሲያ ላይ ተጨማሪ ማዕቀቦች መጣል እንዳለባቸው እየተነሳ ሲሆን በምክንያትነትም ሞስኮ አሁንም በኪቭ ላይ የምታደርገውን ጥቃት አጠናክራ መቀጠሏን አንስተዋል። ብዙዎች እጃቸውን እያስገቡበት ያለው ይህ የሰላም እቅድ አሜሪካ ውጤቶች እየታዩበት ነው፣ አውሮፓ ሩሲያ ምንም የሰላም ሀሳብ የላትም፣ ዩክሬን በትራምፕ የሰላም እቅድ ገቢራዊ መሆን ተስፋ መጣል፣ እንዲሁም ደግሞ ሩሲያ ሰላም እፈልጋለሁ፣ ለዚህ ሲባል ግን የትኛውንም ጥቅሜን አሳልፌ አልሰጥም በማለት ሁሉም የየራሱን ፍላጎት ለማሳካት ይጥራል። ጦርነቱ ግን አሁንም ቀጥሏል። ነገስ ምን ይፈጠራል? አብረን የምናይ ይሆናል። ይህንን ዜና ስናዘጋጅ አልጀዚራንና ቢቢሲን በዋቢነት ተጠቅመናል። በመጨረሻም ስፖርት። በአውሮፓ ሻምፒዮንስ ሊግ የአምስተኛ ዙር ጨዋታ አትሌቲኮ ማድሪድ፣ ፒኤስጂ እና ሪያል ማድሪድ ተጋጣሚዎቻቸውን አሸንፈዋል። የእንግሊዞቹ ሊቨርፑልና ቶተናም በሰፊ የግብ ልዩነት ተሸንፈዋል። ይበልጣል ሰውነት። የአውሮፓ ሻምፒዮንስ ሊግ የአምስተኛ ዙር የመጨረሻ ጨዋታዎች ትላንት ምሽት ሲከናወኑ የእንግሊዝ ቡድኖች ከአርሰናል ውጭ ሁሉም ተሸንፈዋል። የሆላንዱን ፒኤስቪ አይንድሆቨን በሜዳው ያስተናገደው ሊቨርፑል የ4-1 ሽንፈት ሲገጥመው ወደ ፈረንሳይ ተጉዞ ፓሪስ ሴን ጀርማን የገጠመው ቶተናም ደግሞ 5-3 በሆነ ውጤት ተረትቶ ተመልሷል። የአርነ ስሎት ቡድን ሊቨርፑል ካደረጋቸው ያለፈው 12 ጨዋታዎች በ9 የተሸነፈበትን ሌላ አስከፊ ምሽት አሳልፏል። ከአውሮፓውያኑ 1953 በኋላ እጅግ ደካማ የሚባለውን የውድድር ጊዜም እያሳለፈ ነው። አርነ ስሎት በሊጉ በተከታታይ 2 ጨዋታዎች በማንቸስተር ሲቲ እና በኖቲንጋም ፎረስት በተመሳሳይ 3-0 በሆነ ውጤት ከተሸነፉ በኋላ ያደረጉት ግጥሚያ ነው የምሽቱ ግጥሚያ። ቡድናቸው በሻምፒዮንስ ሊጉ በአራተኛው ዙር ጨዋታ ሪያል ማድሪድን በብዙ መመዘኛዎች በልጦ ጭምር ማሸነፉ ወደ ቀደመ ጥንካሬው የመመለሱ ምልክት ተደርጎ ቢወሰድም በድጋሚ የውጤት ቀውስ ውስጥ ተዘፍቋል። አሁን ላይ አሰልጣኙ ቡድኑን ይዘው የመቀጠላቸው ጉዳይም ጥያቄ ውስጥ ገብቷል። በምሽቱ ጨዋታ እንግዳው ክለብ ፒኤስቪ የመጀመሪያዋን ግብ ለማግኘት የ6 ደቂቃዎች እድሜ ብቻ ፈጅቶበታል። ተከላካዩ ቨርጂል ቫንዳይክ ሳጥን ውስጥ በእጁ ኳስ ነክቶ የሆላንዱ ክለብ ያገኘውን የፍጹም ቅጣት ምት ዕድል ኢቫን ፐሪሲች በአግባቡ ተጠቅሞበታል። ሊቨርፑል ከ10 ደቂቃዎች በኋላ በሃንጋሪያዊ አማካይ በዶሚኒክ ሶቦዝ ላይ አማካኝነት ምላሽ ሰጥቶ የመጀመሪያው አጋማሽ 1-1 ተጠናቋል። የመርሲሳይዱ ክለብ ያቻነቷን ግብ ካስቆጠረ በኋላ ለደቂቃዎች በእጅጉ ተነቃቅቶ ተስተውሏል። በኮዲ ጋክፖና ቨርጂል ቫንዳይክ ለግብነት የቀረቡ ሙከራዎችንም አድርጎ ነበር። የኤርዲቪዚው አውራ ፒኤስቪ በ56ኛው ደቂቃ በጉስቲል አማካኝነት አስቆጥሮ በድጋሚ ወደ መሪነት ተመልሷል። ማውሮ ጁኒየር ለጉስቲል ያሻገረለት መስመር ሰንጣቂ ኳስ ናት ወደ ግብነት የተቀየረችው። ሆላንዳዊው የግራ ተከላካዩ ሚሎስ ኪርኪዝን በቀላሉ አልፎ አስቆጥሯል። ኮሃይብ ድሪወህ በ69ኛው ደቂቃ በኢቫን ፐርሲች ተቀይሮ ከገባ በኋላ የሊቨርፑል ፈተና በእጅጉ አይሎ ታይቷል። ሞሮኳዊ አጥቂ ተቀይሮ በገባ በአራተኛው ደቂቃና በጨዋታው ማብቂያ ላይ ባስቆጠራቸው ግቦች ፒኤስቪ አንፊልድ ሮድ ላይ 4-1 አሸንፎ ተመልሷል። ፒኤስቪ ቶተናምን በ2008 በኤሮፓ ሊግ ውድድር ካሸነፈ በኋላ ለመጀመሪያ ጊዜ ነው የእንግሊዝ ቡድን ሲያሸንፍ። ውጤቱን ተከትሎ ከነበረበት ደረጃ ወደ 15ኛ ከፍ ሲል ሊቨርፑል ወደ 13ኛ ዝቅ ብሏል። ግብፃዊው የመስመር አጥቂ መሐመድ ሳላህ የተፈተነበት ሌላኛው አስቸጋሪ ምሽት ነበር። ሳላህ በተደጋጋሚ ከሳጥን ውጭ አክርሮ በመምታት ያደርጋቸው የነበሩ ሙከራዎች በሙሉ ኢላማቸውን ሳይጠብቁ ቀርተዋል። ሁጎ ኤኪቲኬን ተክቶ የገባው አሌክሳንደር ኢሳክን በተመሳሳይ ተጽዕኖ ለመፍጠር ሳይችል ቀርቷል። የተከላካይ ስፍራውን በስህተት ላይ ስህተት እየሰራ መጓዙን እንደቀጠለ ነው። ቨርጂል ቫንዳይክ በእጁ ኳስ ነክቶ ለመጀመሪያዋ ግብ መቆጠር ምክንያት ሆኗል። የሚሎስ ኪርኪዝ አቋቋም ልክ አለመሆን ደግሞ የሁለተኛዋ ግብ መቆጠር አስተዋጽኦ ነበረው። የድሪወህ የመጀመሪያ ግብ የተገኘችውም ኢብራሂማ ኮናቴ ኳሷን መያዝ ከተሳነው በኋላ ነው። የቀዩ ደጋፊዎች ጨዋታው ከተጠናቀቀ በኋላ ተጫዋቾችና አሰልጣኙ ላይ በመጮህ ተቃውሟቸውን አሰምቷል። ሌላኛው በሊጉ በአቋም መዋዠቅ እየተፈተነ የሚገኘው ቶተናም ከሰሜን ለንደን ደርቢ ሽንፈት በኋላ ወደ ፈረንሳይ አቅንቶ በፓሪስ ሴን ጀርማ 5 ግቦች ተቆጥረውበት ጭምር ተሸንፎ ተመልሷል። የፓሪስ ሴን ጀርማ አማካይ ቪቲንሃ ሃትሪክ የሰራበት ጨዋታ 5-3 በሆነ ውጤት ተጠናቋል። አሰልጣኝ ቶማስ ፍራንክ በሁሉም ውድድሮች ባደረጓቸው ያለፉት 3 ጨዋታዎች 11 ግቦች ተቆጥረውባቸዋል። ከመጨረሻ 12 ጨዋታዎች የሚያሸነፉት 3ቱን ብቻ እንደመሆኑ የአንጅ ፖስት ኮግሉ ጣፋንታ እንዳይገጥማቸው ከወዲሁ ተሰግቷል። በሌሎች ስታዲየሞች የመድረኩ ባለሟል ሪያል ማድሪድ ወደ ግሪክ ተጉዞ ኦሎምፒያኮስን 4-3 አሸንፎ ተመልሷል። ክሊያን ምባፔ ሁሉንም ግቦች አስቆጥሯል። ኢንተር ሚላንን ያስተናገደው አትሌቲኮ ማድሪድ ደግሞ በሆዜ ማሪያ ሂሚኒዝ ያለቀ ሰዓት ግብ ታግዞ 2-1 በሆነ ውጤት አሸንፏል።
ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜናዎቹን እየመራን አሸናፊ እንዳለና ማሬት አደለ ከእናንተ ጋር ቆይታ አደረግን። የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ ናት። ዳይሬክተራችን ደግሞ አቤኔዘር በቀለ ነበር። መላው የስቱዲዮና የስርጭት ባለሙያዎች ከኛ ጋር ቆይታ አድርገዋል። ጥሩ ቀን ይሁንላችሁ።